አለ ነው ይሄ ጓደኛ። እቺ የቅርቢቷ ህይወት ታልቃለች። ሰዎች አላህ ፊት ይቆማሉ። ከፊል ወደ ጀነት ከፊል ወደ ጀሃነም ይገባሉ። የአላህ መስተንግዶን ጀነት የሚገቡ ሰዎች ከገቡ በኋላ እጅግ በጣም ልዩ የሆነውን ጀነት ያዩታል። ከመሬት እስከ ሰማይ ስፋት የሆነው ሐሳብ የሌለበት ጭንቀት የሌለበት ደስታ ብቻ ያለበት እዛ ውስጥ ያለው ንግግር ሰላም 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 የሚል ብቻ የሆነበትን ቤት ሲገቡ፣ ከፊል ግን የአላህ ባሪያዎች ደስታቸው ሙሉ አይደለም። ጀነትም ገብተው ምን ነበረ እንዲህ ይላሉ ሐሰን አልበስሪ። እነዛ ለአላህ ብለው የሚዋደዱ ጓደኛ ማማቾች ጌታችንን ይጠይቃል። ጌታችን ሆይ ጀነቱን ሰጠህን፣ ምስጋና ይገባው። እነዛ ግን እንደኛው የሚሰግዱ እንደኛው መልካም ነገር የሚያሳልፉ የነበሩት ወንድሞች ጀነት ውስጥ አጣናቸው ብለው ሐዘናቸውን ይገልጻሉ። አላህ Subhanahu Wa Ta'ala ሂዱ እስቲ ወደ ጀሃነም ፈልጓቸው ይላል። ጀሃነም ውስጥ ሲፈልጉ እነዚህ ወንድሞች ይገኛሉ። ጌታችን አገኘናቸው ጓደኞቻችን ብለው ይናገራሉ። ያገኛችሁ አሁን በሉ እንግዲህ የጎመን ዘር ያክል በቀልቡ ላይ ላኢላሃ ኢላላህ ያለበት ባሪያ አስወጡ ይላቸዋል። ጓደኞቻቸውን ይዘው ከጀሃነም አውጥተው ወደ ጀነት ይገባሉ። በዱንያ ላይ ያሳለፉት መከራ ጊዜ፣ በዱንያ ላይ ያሳለፉት የፍቅር ጊዜ ያን ይተዋወሳሉ። እነዚህ ጓደኛ ማማቾች ቤትህ ቤቴ፣ ደስታ ደስታዬ፣ ማጣት ማጣቴ፣ ከሞተም በኋላ ልጆቹን የሚከታተል ሚስቱን አብሽሪ የሚል ቤተሰቦቹን የሚከታተል ነበር። ጓደኝነት ተራ ነገር አይደለም። ሁሉም የሰው ልጅ ነገው መልቂያማ ጠላት ሲሆን ለአላህ ብለው የተዋደዱ ወንድሞች ግን ጓደኛ ማማቾች ጠላት አይደለም። አለ ነው የጓደኛ እንዴት እናገኝ? የዚህን ሳምንት ጥያቄም እናንተም ፈልጉት። እስቲ እኔም ለነፍሴ አለሽ ወይ ልበላት።